ከኡጋንዳ የተቀነባበረ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድ የለም መባሉን ደግሞ አስከትለን ነግራችኋለን። ከኡጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድም ሆነ የተደረገ ስምምነት እንደሌለ የግብርና ሚኒስቴር አስታውቋል። ሚኒስቴሩ ይህንን የገለጸው የሌማት ትሩፋት መተግበር ከተጀመረበት ዓመት ጀምሮ የተገኙ ስኬቶችን፣ የገጠሙ ችግሮችን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው። ሚኒስቴር መስሪያ ቤቱ ከኡጋንዳ ባሻገር ከብራዚል ጋር ስለተደረገው ስምምነት ማብራሪያ ሰጥቷል። በዚሁ ጉዳይ ላይ ተጨማሪ ዝርዝር አለን። ላቲን አሜሪካዋ ሀገር ብራዚል ወደ ኢትዮጵያ የበሬ የዶሮና የአሳማ ስጋን ለመላክ የሚያስችላትን ይፋዊ ፈቃድ ማግኘቷ በማህበራዊ ሚዲያዎች መነጋገሪያ ሆኖ መሰንበቱ ይታወቃል። ይሁንና ግብርና ሚኒስቴር ትላንትና የሌማት ትሩፋት የ4 ዓመታት ስኬቶችን አስመልክቶ በሰጠው መግለጫ ስለ ብራዚልም ሆነ ከኡጋንዳ ይመጣል ስለተባለው የስጋ ምርት ማብራሪያ ሰጥቷል። ሚኒስቴሩ በመግለጫው ከብራዚል ጋር ስላለው የንግድ ግንኙነት የተፈጠረውን የተሳሳተ ግንዛቤ ለመቅረፍ ከብራዚል ጋር የተደረገው ስምምነት ለስጋ ምርት ሳይሆን ሀገር ውስጥ የዶሮ እርባታ ዘርፍ ማሻሻያ የሚሉ መሆኑን የገለጸው የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ከሀገሪቷ ጋር የተደረሰው ስምምነት ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል ለምታደርገው ጥረት አስፈላጊ መሆኑን አንስተው ከብራዚል ጋር የተደረገው ስምምነት ለስጋ ምርት ሳይሆን ለሀገር ውስጥ የዶሮ እርባታ ዘርፍ ማሻሻያ የተደረሰ ስምምነት መሆኑን ተናግረዋል። ብራዚል አግሪመንት ነው ጀስት አሁን ኢትዮጵያ ወደ ወርልድ ትሬድ ኦርጋናይዜሽን አባልነት እየገባን ያለ ነው። ወደ ዓለም የንግድ ድርጅት እየገባ ካለ ትሸጣለህም ሸጣለው የሚል ሰው ካለም ደግሞ አሸጥም አትለውም አይደል እንዴ? ክሎዝድ የሆነ ኢንቫይሮንመንት አይደለም፣ እንነጋገድ ነው። ለዛ የፕሮዳክቶቻችሁን ከቻላችሁ ማምጣት ትችላላችሁ ብሎ ማለትና ኮምፕሊትሊ ዘግቶ መቀመጥ ደግሞ አንድና አንድ አይደለም። ሶ በዛ ሪጋርድ ቴክኖሎጂዎችን ኦልሬዲ ከብራዚል ጋር በተስማማነው መሰረት ፕሮዳክት ተብሎ ይወራ እንጂ ኢምብሪዮ ነው እነሱ ወደዚህ ሊያመጡ የፈለጉ ሽል ነው የሚባለው በአማርኛ። ያ ደግሞ ለማዳቀል የምንጠቀምበት ነው። ኦልሬዲ ወደ ስራ እየተገባ ያለበት ሁኔታ ነው ያለው። ሚኒስትር ዴኤታው ከሀገር ውጭ እየገባ ያለው ምርት ለዝርያ ማሻሻያ የሚሆኑ ወላጅ ጫጩቶችን ለማስገኘት የሚረዳ የለማ እንቁላል እንጂ ለምግብነት የሚውል እንቁላል ወይም ስጋ ለመሆኑን አክለዋል። ጫጩት ለዝርያ የሚሆኑ ጫጩቶችን እናስገባለን፣ እዚህ ወላጅ የሚሆኑ ማለት ነው። አንዳንድ ጫጩት ማስገባትና እዚህ ያለው ዲማንድ በጣም ከፍ ሲል ደግሞ የለማ እንቁላል ለምግብነት አይደለም። የለማ እንቁላል ማለት ፈርታይል ኤግ እዚህኛ በእኛ ኢንኩቤተር ውስጥ አስገብተን አስፈልፍለን ወላጅ እንዲሆኑ ማለት ነው የምናሰራጭበት ሁኔታ አለ። ይሄ ኖርማል አሰራር ነው፣ የትም ቦታ ላይ የሚሰራ ነው። የለማ እንቁላል ነው የሚገባው እንጂ ለቴብል ኤግነት የሚያገለግል አይደለም። አሁን ማንኛውም ሰው እያስገባ ያለው የለማ እንቁላል ነው። በዛ ሪጋርድ ውሰዱ። በሀገር ውስጥ ያለው የጫጩት ፍላጎት ክፍተት በሚኖርበት ጊዜ እነኚህ የለማ እንቁላል ገብተው ተፈልፍለው ጫጩታቸውን እናሰራጫለን እንጂ ገበያ ውስጥ መጥተው እኛ ጋር የቀረበበት ሁኔታ የለም። መሰሉ አሰራር በሀገር ውስጥ የሚታየውን የጫጩት ፍላጎት ክፍተት ለመሙላትና የሀገር ውስጥ ምርታማነትን በዘላቂነት ለማሳደግ ታስቦ የተሰራበት መሆኑን ገልጸዋል። ሚኒስትር ዴኤታው በአሁኑ ወቅት የለማ እንቁላል ወደ ሀገር ውስጥ የማስገባቱ ሂደት በከፍተኛ ሁኔታ የተጀመረ ባይሆንም በሀገር ውስጥ የጫጩት እጥረት በሚያጋጥምበት ጊዜ ገብቶ ተፈልፍሎ ለገበያ እንዲቀርብ የሚደረግበት አሰራር ስለመዘርጋቱ ነው ያብራሩት። የእንቁላል ምርት እንዳልኳችሁ በጣም እያደገ ነው ያለው፣ ግን የኛ የኮንሰምፕሽን ፓተርን ችግር አለ፣ ግልጽ የሆነ ማለት ነው። 2 ወር የአብይ ጾም ስንጾም በዛ 2 ወር ውስጥ ዶሮ አታቆም እንቁላል መጣል። በቀጠሮ አይደለም አይደል? ጀመረች ማለት ትጥላለች ኤቭሪዴይ። ምን ይሆናል? እንቁላል ይጠራቀማል። ምን ይሆናል? በጣም ከኮስቶ ፕሮዳክሽን ራሱ የወረደ የእንቁላል ዋጋ ይመጣል። አንዱ እየፈተነን ያለ ጉዳይ ይሄ ነው። ሚኒስትር ዴኤታው በሌላ በኩል ኡጋንዳ በንግድ ስምምነት የታገዘ የተቀነባበረ የበሬ ስጋ ምርቷን ለመጀመሪያ ጊዜ ወደ ኢትዮጵያ መላክ ጀምራለች በሚል በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለውን መረጃ በተመለከተ ምላሽ ሰጥተዋል። በማብራሪያቸውም ከኡጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድም ሆነ የተደረገ ስምምነት የሌለ መሆኑን አስታውቀዋል። ዩጋንዳ ኬዝ እኔም በኒውስ ነው የሰማሁት። ግብርና ባለስልጣንም ይህን ነገር ቼክ ለማድረግ ሞክሬያለሁ። እነሱ ማያውቁትም
ቤት በኩል ሾልኮ እንደመጣ ለኛም ትልቅ ሪስክ ነው፣ ኢንቨስቲጌት መደረግ ያለበት ኬዝ ነው። ያለኝ መረጃ ይሄ ነው። በእኔ በኩል ፍቃድ ምንም የተሰጠ ነገር የለም። እንደ ብራዚል እቺ ያለውን ሜሞራንደም ኦፍ አንደርስታንዲንግ ሁላ የለም በዩጋንዳ ኬዝ እና ሜቢ ስማግል አድርገው ይሁን ዋትኤቨር ኢት ኢዝ በዚህ በግብርና ባለስልጣንም በግብርና ሚኒስቴርም የተፈቀደ እንዲገባ የተደረገ ነገር የለም። የግብርና ሚኒስትር ዴኤታ በኡጋንዳ በኩል ምንም አይነት የገቢ ንግድ ፈቃድም ሆነ የተደረገ የሁለትዮሽ ስምምነት አለመኖሩን ነው የገለጹት። ሆኖም ሚኒስትር ዴኤታው አፍሪካ አህጉራዊ የነጻ ገበያ ቀጠናን እየገነባች ባለችበት በአሁኑ ወቅት ማንኛውም አምራች ምርቱን እንዳይሸጥና እንዳይነግድ መከልከል እንደማይቻል አስገንዝበዋል። በዚህ ረገድም ኢትዮጵያ የሀገር ውስጥ ምርት እንዲጨምር ማድረግ፣ የምርቱን ጥራት ማሻሻልና የሀገር ውስጥ አምራቾችን ተወዳዳሪነት ማሳደግ ላይ ትኩረት ማድረግ እንዳለባት ነው የጠቆሙት። አምረት የቻልከውን ያክል ምርት እንዲጨምር አድርግ የቻልከውን ያክል መሸጥና መነገድ ግን የሚከለከል አይደለም። አፍሪካ ፍሪ ትሬድ አፍሪካ ኮንቲኔንት ፍሪ ትሬድ ኤሪያ ብለንም እንትን እያለ ነው። አትሸጥም እኔ ብቻ ልሽጥ ካልክ ግን ምኑን ፍሪ ትሬድ ኤሪያ አቋቋምክ አይደል እንዴ? ለዛ እኛ ማድረግ ያለብን አስማች አስ ፖሲብል በደንብ አድርገን ምርቱ እንዲጨምር ማድረግ፣ የምርቱ ጥራት እንዲጨምር ማድረግ፣ ተወዳዳሪነታችን እንዲያድግ ማድረግ። ከዛ በኋላ ደግሞ በገበያ የሚሸጠው ይሸጣል፣ የሚገዛው ይገዛል ማለት ነው።